ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና በአጼ ይኩኖ አምላክ ክፍለ ጦርና በ7 ለ7 ክፍለ ጦር በአገዛዙ ኃይል ላይ ኦፕሬሽን ፈጽሟል ተባለ። በሌላ ግንባር መብረቁ ተፈራ ብርጌድ ሞጣ ከተማ ውስጥ ባደረገው የከበባ ጥቃት ከ60 እስከ 80 የሚደርስ መከላከያ ሰራዊት ሞት አድርጎ 7 ደግሞ የማረከ ሲሆን ቁጥራቸው ያልታወቁ አድማ ብተናና ሚሊሻ መገደላቸው የተነገረ ሲሆን አክቲቪስት ዳግማዊ በላይ በበኩሉ በማህበራዊ ትስስር ገጹ ባጋራው መልእክት የአማራ ፋኖ ብሔራዊ ኃይል በጎንደር ላይ ስላደረገው ኦፕሬሽን ገልጿል። ተጨማሪ አለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የአፍሪካ ቀንድን ለማተራመስ እየጣሩ ነው። በሴምና ኩሽ ቋንቋ ተናጋሪ ህዝቦች መካከል ጥላቻን በመፍጠር ውጥረትና ግጭት እንዲፈጠር እየሰሩ ነው ሲሉ የኢትዮጵያ ህዝብ ተወካዮች ምክር ቤት አባሉ አምባሳደር ዲና ሙፍቲ ተቹም። የፕሬዝዳንቱ ጣልቃ ገብነት በቃላት ብቻ የተገደበ አይደለም ሲሉ የኮነኑት አምባሳደር ዲና የኢትዮጵያ መንግስትን በትጥቅ ስለመታገል የሚንቀሳቀሱ ኃይሎችን የቁሳቁስ ድጋፍ እያደረጉ ነው ብለዋል። ዝርዝሩን አዘጋጅተናል። በአገር አቀፍ ደረጃ የጤና ባለሙያዎች የስራ ማቆም አድማ ላይ መሆናቸውን ተከትሎ ሰኞ ግንቦት 11 ቀን 2017 ዓ.ም ረፋድ ላይ በጸጥታ አካላት ከመኖሪያ ቤታቸው ተወስደው የነበሩት አናቶሚክ ፓቶሎጂስት ዶክተር ማህሌት ጉሽን ጨምሮ በ9 ግለሰቦች ላይ ሁከትና ብጥብጥ ማነሳሳትና ከጸረ ሰላም ኃይሎች ጋር በመተባበር የሚል ክስ ቀርቦባቸው በነበሩት ላይ የፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት 8 ተጨማሪ የምርመራ ቀናትን ፈቅዷል። ሌላኛው መረጃችን ነው። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች በሀገራዊ ጉዳዮች ዙሪያ በባህር ዳር ከተማ በሀገሪቱ ወቅታዊ ጉዳይ የፖለቲካ ፓርቲዎች ተግባርና ኃላፊነትን በተመለከተ እንዲሁም በዲሞክራሲያዊ እድገት ዙሪያ ውይይት እያደረጉ መሆኑ ተገልጿል። የክልሉ ህዝብ ረፍት እንዲያገኝ በሰላም አየር ውስጥ እንዲንቀሳቀስና አሁን ያለው አንጻራዊ ሰላም ዘላቂ እንዲሆን የፖለቲካ ፓርቲዎች ወሳኝ ሚና ይጠበቅብናልን ብለዋል። ዝርዝሩን የምናስደምጣችሁ ይሆናል። የህዝብ ተወካዮች ምክር ቤት ባካሄደው 33ኛ መደበኛ ስብሰባ 2 የብድር ስምምነቶችን ባጸደቀበት ወቅት በኢትዮጵያ የተጀመሩ የመንገድ ፕሮጀክቶችን ለማጠናቀቅ 1.5 ትሪሊዮን ብር ያስፈልጋል መባሉ ተሰምቷል። ምክር ቤቱም ያቀረቡትን የብድር ስምምነት ረቂቅ አዋጆች አዋጅ አድርጎ በሙሉ ድምጽ አጽድቋል። ተጨማሪ አለን። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በዛሬው ዕለት በጋዛ የተኩስ ማቆምና ያልተገደበ የሰብአዊ አገልግሎት አቅርቦትን የሚጠይቅ የውሳኔ ሀሳብ ላይ 15 ሰዎች ድምጽ ይሰጣሉ ተብሏል። አዲሱ ውሳኔ በሁሉም ወገኖች የተከበረ በጋዛ አፋጣኝና ያለምንም ቅድመ ሁኔታ ቋሚ የተኩስ አቁምን ጨምሮ አሰቃቂ የሰብአዊ ሁኔታ ላይ በማስመር የሰብአዊ እርዳታ ወደ ጋዛ እንዳይገባ የተጣለውን እገዳ እንዲነሳ ይጠይቃል ተብሏል። ሙሉ መረጃውን አጠናክረናል። ወደ ኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች በሀገራዊ ጉዳዮች ላይ በባህር ዳር ከተማ ውይይት እያደረጉ መሆኑ ተገለጸ። የፖለቲካ ፓርቲዎቹ በሀገሪቱ ወቅታዊ ጉዳይ የፖለቲካ ፓርቲዎች ተግባርና ኃላፊነትን በተመለከተ እንዲሁም በዲሞክራሲ እድገት ዙሪያ ነው ውይይት እያደረጉ ያሉት። በውይይቱ ላይ የመክፈቻ ንግግር ያደረጉት የአማራ ክልል የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ዘሪሁን ፍቅሩ ባለፉት 2 ዓመታት የተከሰተው ቀውስ የሀገሪቱን ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ሁኔታዎችን አናግቶ ቆይቷል ማለታቸው ተነግሯል። አሁን ላይ የነበረውን ቀውስ መጋፈጥ በመቻላችንና ስለ እውነት በመታገላችን አንጻራዊ ሰላም ውስጥ እንገኛለን ነው ያሉት። ይህ እንዲመጣም ሁሉም በየደረጃው ያሉ የሚመለከታቸው ሁሉ ጥረት በማድረጋቸው የመጣ ነው ብለዋል። የክልሉ ህዝብ ረፍት እንዲያገኝ በሰላም አየር ውስጥ እንዲንቀሳቀስና አሁን ያለው አንጻራዊ ሰላም ዘላቂ እንዲሆን የፖለቲካ ፓርቲዎች ወሳኝ ሚና ይጠበቅብናል ያሉት። ከመጣንበት ክልላዊ ሁኔታ ብዙ መማር ይኖርብናል ብለዋል። በቀጣይ ክልሉን በዘላቂነት ለማሻገር ተፎካካሪ ፓርቲዎች ከልብ መምከርና መዘከር አለብን ሲሉም አክለዋል። ገዢው ፓርቲም ሆነ ተፎካካሪ ፓርቲዎች አሁን ካለው የሰላም ሁኔታ አንጻር ትልቅ ተግባር ይጠበቅብናል ነው ያሉት። ስለ ሀገራችን መጻኢ ዕጣ ፈንታ ፓርቲዎችን መምከርና መዝከር አለብን ማለታቸውም ተመላክቷል። የአጀንዳ መታጨቅ እንዳይፈጠር ተቋማትና ማህበራት የሚያቀርቡት አጀንዳ እስካሁን ያልተግባባንባቸው ሀሳቦች ላይ ትኩረት ሊያደርግ እንደሚገባ ተጠቆመ። ሀገራዊ ምክክር የአጀንዳ ማሰባሰብ ሂደቱ መሰረታዊ ሀገራዊ ጉዳዮችና እስካሁን መግባባት ላይ ባልደረስንባቸው ሀሳቦች ላይ ትኩረት ሊያደርግ ይገባል ሲል የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ገልጿል። የምክር ቤቱ ፕሬዝዳንት አቶ አህመድ ሁሴን እንደሚገልጹት የሀገራዊ ምክክር ኮሚሽኑ የሚቀርቡለትን አጀንዳዎች በሙሉ እንደሚወስድ አንስተው ነገር ግን አሁን ላይ እንደ ሀገር ካሉብን ጉዳዮች ስፋት አኳያ የሚያስፈልጉትና መግባባት ያሉብን ጉዳዮች ማስቀደም ይገባል ብለዋል። የተለያዩ ተቋማትና ማህበራት የሚቀርቡ ጉዳዮች እንደመኖራቸው የአጀንዳ መታጨቅና መለያየት እንዳያመጣ ተቋማቱና ማህበራቱ
አባላቱ የሚያቀርቡት አጀንዳዎች በትኩረት ሊገመገሙ እንደሚገባ ተናግረዋል። አጀንዳዎችን የመሰብሰብ የኮሚሽኑ ኃላፊነትና ግዴታ መሆኑን ገልጸው እንደ ሀገር የጊዜ፣ የሀብት፣ የሰው ኃይል ኪሳራ እንዳይኖር ግልጽና ለኢትዮጵያ የሚጠቅሟት ጉዳዮችን በማስቀደም ኮሚሽኑን ልናግዘው ይገባል ሲሉም ጠቁመዋል። ሀገራዊ ምክክር ኮሚሽኑ በፌዴራል ደረጃ ከተቋማትና ማህበራት የአጀንዳ ማሰባሰብ ስራ ባሳለፍነው ሳምንት መጨረሻ ለ3 ቀናት ማከናወኑ ይታወሳል። በኢትዮጵያ የተጀመሩ የመንገድ ፕሮጀክቶችን ለማጠናቀቅ 1.5 ትሪሊዮን ብር ያስፈልጋል ተባለ። ይህ የተገለጸው የህዝብ ተወካዮች ምክር ቤት ባካሄደው 33ኛ መደበኛ ስብሰባ 2 የብድር ስምምነቶችን ባጸደቀበት ወቅት ነው። የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅግ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በአረብ ባንክ ለአፍሪካ ኢኮኖሚ ልማት መካከል ለተቀናጀ የውጤታማ ግብርና ኢንዱስትሪ ፓርክ ልማት ለወጣቶች የስራ ዕድል ፈጠራ ፕሮጀክት ማስፈጸሚያ የተደረገውን የብድር ስምምነት አጠቃላይ 49 ሚሊዮን የአሜሪካ ዶላር ሲሆን ብድሩ በሁለት ጊዜ የሚሰጥ መሆኑን ተናግረዋል። የብድር ስምምነቱ የግብርናና የኢንዱስትሪ ፓርኮችን ለማስፋፋት፣ የባለሙያዎችን አቅም ለማጎልበት፣ የመስኖ አውታሮችና የግብርና ምርታማነትን ለማሳደግ እንዲሁም ወጣቶች በግብርና ኢንዱስትሪው ዘርፍ ተሳታፊ እንዲሆኑ የሚያስችል ነው ብለዋል። የብድር ስምምነቱ ፍትሐዊና አካታች ሊሆን እንደሚገባ የምክር ቤት አባላቱ ገልጸው የገንዘብ ሚኒስቴር ልክ እንደ ግብርናው ዘርፍ ለሌሎች መሰረተ ልማቶች ላይ የብድር አማራጮችን ሊያመቻች እንደሚገባ ጠቁመዋል። ለጥያቄዎቹ ማብራሪያ የሰጡት የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ስምምነቱ በግብርናው ዘርፍ የተሻለ ስራ መስራት የሚያስችል መሆኑን በማንሳት ብድሩን ለታለመለት ዓላማ እንዲውል በትኩረት ይሰራል ብለዋል። የግብርናውን ጨምሮ የመንገድ መሰረተ ልማት ግንባታን የሚደግፉ ግብረሰናይ ድርጅቶች መኖራቸውን በመግለጽ የሚደረገው ድጋፍና የብድር ስምምነቶች ካለው ፍላጎት አኳያ በቂ አለመሆናቸውን ተናግረዋል። ሌላው በኢትዮጵያና በዓለም አቀፍ የልማት ማህበር መካከል ለሴቶችና ልጃገረዶች ጤና የተቀናጀ ጠንካራና በፈጠራና በቴክኖሎጂ የታገዘ አገልግሎት አሰጣጥን ለማሻሻል የቀረበው የብድር ስምምነት በአብላጫ ድምጽ ጸድቋል። የብድር ስምምነቱ ከሌላው አካባቢ በተለየ መልኩ በጦርነት የተጎዱ አካባቢዎችን ታሳቢ ማድረግ እንደሚኖርበት ከምክር ቤት አባላቱ ሀሳብ የተነሳ ሲሆን አካታችነትም ሊታሰብበት ይገባል ተብሏል። ምክር ቤቱም የብድር ስምምነት ረቂቅ አዋጆቹን አዋጅ አድርጎ በሙሉ ድምጽ አጽድቋል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና በአጼ ይኩኖ አምላክ ክፍለ ጦርና በ7 ለሰባ ክፍለ ጦር በአገዛዙ ኃይል ላይ ኦፕሬሽን ተፈጽሟል ተባለ። እነዚህ ሁለቱ ክፍለ ጦሮች በአማራ ፋኖ ብሔራዊ ኃይል ምክትል መሪ በአርበኛ ኢሳያስ ደመቀም ከሁለቱም ክፍለ ጦር በተውጣጣ ከ7 ለሰባ ክፍለ ጦር የቃኝ ሰራዊት ከአጼ ይኩኖ አምላክ ክፍለ ጦር የቃኝ ሰራዊት አባልነት በተሰጣቸው ግዳጅ በዛሬው ዕለት ግንቦት 27 ቀን 2017 ዓ.ም ከጠዋቱ 12 ሰዓት ላይ ከአጣዬ ወደ ደሴ በሚወስደው የፌዴራል መስመር ልዩ ስሙ ከርካሜ ላይ ደፈጣ በመያዝ የሚሊሻ አባላት ከአጣዬ ከተማ ወደ ካራ ቆሬ በፓትሮል ተጭነው በመጓዝ ላይ ያሉ ጥቃት ተፈጽሞባቸዋል ተብሏል። እነዚህ የሚሊሻ አባላቶች ቆሪ ሜዳ ቀበሌ ላይ አዲስ የሚሊሻ አባላትን ለማስመረቅ የሄዱ ከሰሜን ሸዋ ዞንና ከኤፍራታና ግድም ወረዳ የተውጣጡና አመራሮችን ለማጀብ የተንቀሳቀሱ መሆናቸው የተገለጸ ሲሆን በርካታ ሙትና ቆስለኛ ሆኗል ተብሏል። በተጨማሪም አጣዬን ለ11ኛ ጊዜ እንድትቃጠል ከፍተኛ አስተዋጽኦ ያደረገና የኦነግ ሸኔ አባል ነው የተባለው ሰይድ ኢብራሂም ወይም በቅጽል ስሙ ሊቀመንበር የተባለው ግለሰብ መገደሉ ተነግሯል። በተያያዘ ዜና በሁለተኛ ተፈራ ዳምጤ ክፍለ ጦር ስር የሚገኙት 2 ብርጌዶችና የክፍለ ጦሩ ተወርዋሪ ኃይል በጋራ በመሆን 2 ቦታዎች ላይ ውጊያ አካሂደዋል ተብሏል። መብረቁ ተፈራ ብርጌድ ሞጣ ከተማ ውስጥ ባደረገው የከበባ ጥቃት ከ60 እስከ 80 የሚደርስ መከላከያ ሰራዊት ሞት አድርጎ 7 ደግሞ የማረከ ሲሆን ቁጥራቸው ያልታወቁ አድማ ብተናና ሚሊሻ መገደላቸው ተነግሯል። ዮሐንስ አለማየሁ ብርጌድና የተፈራ ዳምጤ ክፍለ ጦር ተወርዋሪ ኃይል በጋራ በመሆን ጎንጂ ቆለላ ከተማ ከርከራ ላይ ባደረጉት ጥቃት ሰብአዊና ቁሳዊ ኪሳራ አድርሰዋል ተብሏል። ሳሙኤል አወቀ 9ኛ ክፍለ ጦር ሶማ ብርጌድና አባይ ሸለቆ ብርጌድ በጋራ እናረጅናው ጋር አራራ በተባሉ ቦታ የተጀመረው ውጊያ ደግሞ 2ኛ ቀኑን መያዙና እስካሁን በርካታ ሙትና ቁስለኛ ማድረጉ ተመላክቷል። በተያያዘ መረጃ አክቲቪስቱ ዳግማዊ በላይ በማህበራዊ የትስስር ገጹ ባጋራው መልእክት የአማራ ፋኖ ብሔራዊ ኃይል በጎንደር ከተማ ልዩ ኦፕሬሽን እያደረገ ይገኛል ብሏል። ይህ ኦፕሬሽን የሚደረገው ተመስገን ጥሩነህ ጎንደር ከገባ በኋላ ሲሆን በጎንደር ከተማ ጠዳ እንዲሁም ማክሰኝት ላይ ውጊያ እየተደረገ እንደሆነ ታውቋል ሲል አክሏል። የመንግስት ኃይል ምሽግ ሰብሮ እስከ አየር ማረፊያው 4 ኪሎ ሜትር ርቀት ላይ ሰራዊቱ ድል የተደረገበት ውጊያ እየተካሄደ መሆኑን የገለጸ ሲሆን የተወሰደው እርምጃ የአገዛዙን ሰራዊት እንዳስደነገጠው ገልጿል። አክሎም ማክሰኝት ከተማ ፖሊስ ጣቢያ ተሰብሮ ከ70 በላይ እስረኞችን ማስለቀቅ ተችሏል ያለ ሲሆን የመንግስት ኃይል በጎንደር ከተማ ነዋሪውን አስገዳጅ ሰልፍ ሊያስወጣ ያሰበ መሆኑን ያወቁት ፋኖች ይህንን ኦፕሬሽን ሊፈጽሙ መቻላቸውን ነው አክቲቪስቱ ዳግማዊ በላይ በማህበራዊ ትስስር ገጹ ላይ በአጋራው መልእክት የገለጸው።
ኢሳያስ አፈወርቂ በአፍሪካ ቀንድ በኩሽና ሲም ቋንቋ ተናጋሪዎች መካከል ጥላቻን በመፍጠር ውጥረትና ግጭት እንዲፈጠር እየሰሩ ነው ሲሉ አምባሳደር ዲና ሙፍቲ ተናገሩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የአፍሪካ ቀንድን ለማተራመስ እየጣሩ ነው፣ በሲምና ኩሽ ቋንቋ ተናጋሪ ህዝቦች መካከል ጥላቻን በመፍጠር ውጥረትና ግጭት እንዲፈጠር እየሰሩ ነው ሲሉ የኢትዮጵያ ህዝብ ተወካዮች ምክር ቤት አባሉ አምባሳደር ዲና ሙፍቲ ተቹ። ፕሬዝዳንቱ ኢትዮጵያንና ሰፊውን የአፍሪካ ቀንድ ለማተራመስ የሚያደርጉትን ጥረት እንዲቀጥሉ ሊፈቀድላቸው አይገባም ሲሉ አሳስበዋል። የኢትዮጵያ ህዝብ ተወካዮች ምክር ቤት አባል የሆኑትና የቀድሞ የውጭ ጉዳይ ሚኒስቴር ቃል አቀባይ የነበሩት አምባሳደር ዲና ሙፍቲ ሆርን ሪቪው ድረገጽ ላይ ባሰፈሩት አስተያየት የኢሳያስ አፈወርቂ የወቅቱ ፕሮጀክት ዋነኛ ትኩረት የአማራና የትግራይ ሚሊሻዎችን በማስተባበርና በማቀናጀት የኢትዮጵያን ፌዴራል መንግስት ለመጣል ነው ሲሉ ገልጸዋል። በአሁኑ ወቅት በህዝብ ተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ዲና በጽሁፋቸው የኤርትራው ፕሬዝዳንት የኦሮሞ ማህበረሰብ በኢትዮጵያ ውስጥ እንዲጠላ ለማድረግ እየሞከሩ ነው ሲሉ ገልጸዋል። አምባሳደሩ ለዚህም ፕሬዝዳንቱ ፍጹም ያልተረዱትን ጽንሰ ሐሳብ ኦሮሞማን በንግግራቸው ጠቅሰዋል ሲሉ ተችተዋል። የፕሬዝዳንቱ ጣልቃ ገብነት በቃላት ብቻ የተገደበ አይደለም ሲሉ የኮነኑት አምባሳደር ዲና የኢትዮጵያ መንግስትን በትጥቅ ለመታገል የሚንቀሳቀሱ ኃይሎችን የቁሳቁስ ድጋፍ እያደረጉ ነው ሲሉ ኮንነዋል። አስከፊ ውጤት ይኖረዋል ሲሉ አስጠንቅቀዋል። የኤርትራው ፕሬዝዳንት ወታደሮቹን ከኢትዮጵያ ሉዓላዊ ግዛት እንዲያስወጣና በኢትዮጵያ ትጥቅ አንስተው መንግስትን ለመውጋት የሚንቀሳቀሱ ኃይሎችን ከመደገፍ እንዲቆጠብ ግፊት ልናደርግበት ይገባል ብለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግንቦት 16 ቀን 2017 ዓ.ም በተከበረው የሀገሪቱ 34ኛ ዓመት የነጻነት በዓል ላይ ኢትዮጵያን በተመለከተ ባደረጉት ንግግር የኢትዮጵያ መንግስትን ተችተዋል። ጦርነትን ለማስቀጠል የጦር መሳሪያ ግዢ ላይ ይገኛል ሲሉም አስታውቀዋል። እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችንና ቴክኖሎጂዎችን ለማግኘት የሚደረገው የግዢ ጥድፊያ፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገበው ነው ሲሉ ተደምጠዋል። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው ሲሉ የጠቀሱት ፕሬዝዳንቱም የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሲም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነት በሰፊው መቀስቀስ ነው በማለት ዘርዝረዋል። የውጭ ኃይሎች በኢትዮጵያ ህዝብ ላይ የብልጽግና ወኪላቸው አማካኝነት ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለት ተናግረው ነበር። በተመሳሳይ የኢትዮጵያ የቀድሞ ፕሬዝዳንት ዶክተር ሙላቱ ተሾመ በየካቲት ወር 2017 ዓ.ም አልጀዚራ ድረገጽ ላይ ባሰፈሩ ጽሑፍ ኤርትራ በአፍሪካ ቀንድ በሁሉም ዋና ዋና ግጭቶች ውስጥ ተሳትፋለች፣ እንዲሁም በሰሜን ኢትዮጵያ ጦርነት ሊያባብስ በሚችል ድርጊት ተሰማርታለች ሲሉ መውቀሳቸው ይታወሳል። ኤርትራ በበኩሏ የቀድሞ ፕሬዝዳንት ሙላቱ ተሾመን ክስ በማስተባበል ኢትዮጵያ ቀጠናውን የከበቡ ችግሮች መፍለቂያና ማዕከል ናት ስትል መኮንኗን መዘገቡ ይታወሳል። ፍርድ ቤቱ ዶክተር ማህሌት ጉሽን ጨምሮ ሁከት በማነሳሳት የተጠረጠሩ 8 የጤና ባለሙያዎች ላይ 8 ተጨማሪ የምርመራ ቀን ፈቀደ። የፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ዶክተር ማህሌት ጉሽን ጨምሮ ሁከትና ብጥብጥ ማነሳሳት ወንጀል ክስ የቀረበባቸው 8 የጤና ባለሙያዎች ላይ 8 ተጨማሪ የምርመራ ቀን ፈቅዷል። ዶክተር ማህሌትን ጨምሮ ክሱ የቀረበባቸው የጤና ባለሙያዎች ከዚህ ቀደም ግንቦት 13 ቀን 2017 ዓ.ም የፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ቀርበው ፖሊስ 12 ቀናት ጊዜ እንዲሰጠው መጠየቁን ተከትሎ ፍርድ ቤቱ የ12 ቀናት የምርመራ ጊዜ ፈቅዶ እንደነበር የዶክተር ማህሌት ቤተሰቦች ተናግረዋል። ይህንን ተከትሎ ከ12 ቀናት በኋላ በተያዘው ሳምንት መጀመሪያ ሰኞ ግንቦት 25 ቀን 2017 ዓ.ም ፍርድ ቤት የቀረቡ ሲሆን ፖሊስ ምርመራን ስላልጨረስኩ ተጨማሪ 14 ቀናት ይሰጠኝ ሲል ጠይቋል ብለዋል። ፍርድ ቤቱም በጉዳዩ ላይ ውሳኔ ለመስጠት ለዛሬ ረቡዕ ግንቦት 27 ቀን 2017 ዓ.ም ቀጠሮ መስጠቱን አመልክተዋል። በዚህም በዛሬው ዕለት በፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ዶክተር ማህሌት ጉሽን ጨምሮ ሁከትና ብጥብጥ ማነሳሳት ወንጀል የተጠረጠሩ 8 የጤና ባለሙያዎች ላይ የ8 ቀን ተጨማሪ የምርመራ ጊዜ መወሰኑን የዶክተር ማህሌት ቤተሰቦች አረጋግጠዋል። በሀገር አቀፍ ደረጃ የጤና ባለሙያዎች የስራ ማቆም አድማ ላይ መሆናቸውን ተከትሎ ሰኞ ግንቦት 11 ቀን 2017 ዓ.ም ረፋድ ላይ በጸጥታ አካላት ከመኖሪያ ቤታቸው ተወስደው የነበሩት አናቶሚክ ፓቶሎጂስት ዶክተር ማህሌት ጉሽን ጨምሮ በ9 ግለሰቦች ላይ ሁከትና ብጥብጥን ማነሳሳትና ከጸረ ሰላም ኃይሎች ጋር በመተባበር በሚል ክስ እንደቀረበባቸው የዶክተር ማህሌት ቤተሰቦች መናገራቸው አይዘነጋም። የዶክተር ማህሌት ጉሽ ሰኞ ግንቦት 11 ቀን 2017 ዓ.ም ረፋድ 5 ሰዓት አካባቢ 4 ኪሎ ባሻ ወልዴ ኮንዶሚኒየም ከሚገኘው መኖሪያ ቤታቸው በጸጥታ አካላት መወሰዳቸው በዘገባው ተካቷል። በወቅቱ የፌዴራል ፖሊስ በጽሑፍ ያቀረበው የጊዜ ቀጠሮ መጠየቂያ ደብዳቤ የክስ መዝገቡ የተከፈተው በዶክተር ሳሙኤል ኃይሉ ተወልደ መድህን ስም ሲሆን ሁከትና ብጥብጥ በማነሳሳት ከጸረ ሰላም ኃይሎች ጋር ተባብረው የከተማ አመጽ በመቀስቀስ ህዝብና መንግስት የጣለባቸውን ኃላፊነት ወደ ጎን በማድረግ ህሙማንን አናክምም በማለትና የእጅ ስልኮቻቸውንና ማህበራዊ ሚዲያን በመጠቀም ብሔርን ከብሔር የሚያጋጩ መልእክቶችን
መልእክቶችን በማስተላለፍ የሚሉ ክሶች ተካተውበታል። አናቶሚክ ፓቶሎጂስት ዶክተር ማህሌት ጉሽ በቁጥጥር ስር የዋሉት የኢትዮጵያ የጤና አጠባበቅ ስርዓት ላይ የሚያጋጥሙ ችግሮችንና የጤና ባለሙያዎች የስራ ማቆም አድማ ምክንያቶችን ለቢቢሲ ፎከስ ኦን አፍሪካ አስተያየት መስጠታቸውን ተከትሎ ነው። በወቅቱ በሀገራችን ያለው የጤና ስርዓት የግብዓት ችግር ያለበት ነው ያሉት ዶክተር ማህሌት በተለይ ልክ እንደ ፓቶሎጂ ክፍላችን በኦንኮሎጂ ክፍል ከ10 ዓመታት በላይ ያልተለወጡ ትልልቅ ችግሮች አሉብን ሲሉ አስረድተዋል። በተጨማሪም የሕክምና ባለሙያዎች እያጋጠማቸው ስላለው የገንዘብ ችግርም ያነሱ ሲሆን የቤት ኪራይና የትራንስፖርት ክፍያ መክፈል አልቻልንም፣ ባለፉት ጥቂት ወራት መንግስት ባደረገው የኢኮኖሚ ለውጥ ለመኖር ተቸግረናል ሲሉም አክለዋል። ስለ ስራ ማቆም አድማው ሲናገሩም ድንገተኛ ክስተት ነው፣ ስሜታዊ እንድንሆንና ይህንን እንቅስቃሴ እንድናደርግ ያደረገን አደረጃጀት የለም ብለዋል። አክለውም በሀገሪቱ ሁሉም ነገር ጨምሯል፣ ነገር ግን ደሞዛችን አሁንም እንደቀድሞው ነው፣ ስለዚህ ከዚህ በላይ በዚህ መንገድ መኖር አንችልም ብለዋል። የጸጥታው ምክር ቤት የጋዛን የተኩስ ማቆምና የእርዳታ አቅርቦትን የሚጠይቅ ውሳኔ ላይ ድምጽ ሊሰጥ ነው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በዛሬው ዕለት በጋዛ የተኩስ ማቆምና ያልተገደበ የሰብአዊ አገልግሎት አቅርቦትን የሚጠይቅ የውሳኔ ሀሳብ ላይ ድምጽ ይሰጣል ተብሎ ይጠበቃል። የእስራኤል ቁልፍ አጋር የሆነችው አሜሪካ ውጊያ እንዲያቆም የሚጠይቅ ጽሑፍ ከከለከለችበት ካለፈው ዓመት ህዳር በኋላ 15 አባላት ያሉት ጥምረት በጉዳዩ ላይ ለመጀመሪያ ጊዜ ድምጽ ይሰጣሉ። አዲሱ ውሳኔ በሁሉም ወገኖች የተከበረ በጋዛ አፋጣኝና ያለምንም ቅድመ ሁኔታ ቋሚ የተኩስ አቁም ይጠይቃል የተባለ ሲሆን በተጨማሪም በሐማስና በሌሎች ቡድኖች የተያዙ ሁሉም ታጋቾች በአስቸኳይ በክብርና ያለምንም ቅድመ ሁኔታ እንዲፈቱ ይጠይቃል። በፍልስጤም ግዛት ውስጥ ያለውን አሰቃቂ የሰብአዊ ሁኔታ ላይ በማስመር የውሳኔ ሀሳቡ የሰብአዊ እርዳታ ወደ ጋዛ መግባት ላይ የተጣለው እገዳ እንዲነሳ ይጠይቃል።